መልካም ይህ ተጋብዛችሁበት የመጣችሁበት ድርጅት ብሬክስሩ አክሲዮን ማህበር ወይም አልፋ ይባላል። ካምፓኒው የስልጠናና የገጽታ ገንቢነት እድል ነው ይዞልን የመጣው። ካምፓኒው የተመሰረተው ከ1998 ጀምሮ በ17 ቅን ኢትዮጵያኖች የተቋቋመ ነው። እነዚህ ቅን ኢትዮጵያኖች ራሳቸውን ቅን ቡድን ብለው በመሰየም የኮምፒውተር እውቀትን በነፃ ለማገልገል እንዲሁም የተለያዩ በጎ አድራጎቶችን ለማድረግ አብሮ ለመዝናናት አብሮ ለማድረግ በቅንነት የመሰረቱት ግሩፕ ሲሆን አብሮ እየሰሩ ረጅም ዓመታትን ካሳለፉ በኋላ 2012 ታህሳስ ወር ላይ ምን አይነት ነገሮችን ሀገራችን ላይ ማድረግ እንችላለን ብለው ከተወያዩ በኋላ ብሬክስሩ አክሲዮን ማህበርን ውልደቱን አድርገው ኢትዮጵያ ላይ ሄድ ኦፊሱን አድርጎ እየሰራ የሚገኝ ድርጅት ሀገር በቀል ድርጅት ነው ማለት ነው። ድርጅቱ ሲቋቋም በእነዚህ 5 ድርጅታዊ መዋቅሮች ላይ ለመስራት የጀመረ ሲሆን የመጀመሪያው የግል ሰብዕና ስልጠና፣ ሁለተኛው ሪል ስቴት፣ ሶስተኛው ትምህርት፣ አራተኛው ግብርና እና አምስተኛው ጤና ላይ እየሰራ የሚገኝ ድርጅት ነው። አሁን ካምፓኒው ከተመሰረተ 5 ዓመት ሆኖታል። በእነዚህ 5 ዓመታቶች ውስጥ ደግሞ 2 ሌላ ድርጅታዊ መዋቅሮችን ፕላስ አድርጎ እየሰራ ይገኛል። የመጀመሪያው የኔ ኬረር የሚል የራሱን የስልጠና ጥቅል አዘጋጅቷል። ሌላኛው ደግሞ የከራይድ ኦር ታክሲ እንደሚባሉት የምናውቃቸው የታክሲ አገልግሎቶች አይነቶች የራሱን ጂካፕ የሚል ታክሲ አዲስ አበባ ላይ ስራ ጀምሮ ይገኛል ማለት ነው። ካምፓኒው የሚሰራው በእነዚህ 5 ድርጅታዊ መዋቅሮች ላይ ሲሆን አሁን እኔና እናንተን ያገናኘን ደግሞ የመጀመሪያው የግል ሰብዕና ስልጠና የሚለው ላይ ነው ማለት ነው። ሪል ስቴት ላይ መስራት ለሚፈልግ ሰው እንዲሁም ትምህርት ላይ ለመስራት ለሚፈልግ ሰው ኢንቨስት አድርጎ መስራት ይችላል። ግብርናና ጤና ላይ ደግሞ ከሀገር ውጭ እየሰራ ይገኛል ማለት ነው። ካምፓኒው ሲቋቋም ምንን አስቦ ነው የተቋቋመው ለሚለው ጥያቄያችን ራዕያችን ባለ ራዕይ ቅን ጤናማና ባለጸጋ ትውልድን ለማፍራት ራዕዩ አድርጎ በደንብ እየሰራ የሚገኝ ድርጅት ነው ማለት ነው። በህይወታችን ምን ማሳካት እንፈልጋለን ከሚለው ጥያቄ ተነስቶ ነው ድርጅቱ እነዚህ ነገሮች ላይ ፎከስ አድርጎ እየሰራ የሚገኘው። የመጀመሪያው ሁላችንም እዚህ ጋር ፒክቸሩ ላይ እንደምናየው እነዚህን 4 መሰረታዊ የሆኑ ፍላጎቶችን እንፈልጋለን። ለምሳሌ ቤት፣ መኪና፣ ሰላም የሆነ ሪሌሽንሺፕ እንዲሁም የጊዜ ነፃነትን እንፈልጋለን። ወይም መኖር የምንፈልገው የሆነ ህይወት አለና አብዛኞቻችን የምንመኘው ነገርና የሆነ ያለው ነገር እጅግ በጣም የተለያየ ነው። ጥናት አድርጎ ሀገራችን ላይ በምን መልኩ ብሰራ ለውጥ ማምጣት ይችላል ብሎ በደንብ ካሰቡ በኋላ እነዚህ 17 ሰዎች አውጥተው አውርደው ይህን ፍላጎታችንን እንዳናሳካ ተግዳሮት የሆነብንን ነገር ኦር ፈተና የሆነብንን ነገር እንደ መፍትሄ የሚሆን እንድልን ከችግር ጀርባ መፍትሄ አለና መፍትሄ ይዞልን መጥቷል ማለት ነው። ስለዚህ ለህይወታችን ስኬት ጉልህ ሚና ያላቸውን 2 መፍትሄዎች ነው ይዞልን የመጣው። የመጀመሪያው ፐርሰናል ዴቨሎፕመንት ወይም የግል ሰብዕና ስልጠና ሲሆን ሁለተኛው ደግሞ የቢዝነስ አማራጭ ነው። የጊዜና የገንዘብ ነፃነት የምናገኝበትን የቢዝነስ አማራጭ ይዞልን መጥቷል ማለት ነው። እኔ ጋር ከሁለቱንም አማራጮች በደንብ እናያለን። ፐርሰናሊ የሁለቱንም እየተጠቀምኳቸው ነው። የመጀመሪያው ስልጠና ነው። ስልጠናዎችን እየወሰድኩኝ ይገኛለሁ። ሁለተኛው ደግሞ ቢዝነስ ነው። ግጥም ያለ የቢዝነስ አማራጭ አለው። እሱንም እየተጠቀምኩበት ይገኛለሁ ማለት ነው። ፈርስት ወደ መጀመሪያው አማራጭ ስንሄድ ፐርሰናል ዴቨሎፕመንት ወይም የግል ሰብዕና ስልጠና ማለት ምን ማለት ነው? ለኛስ ያስፈልገው ለምንድን ነው የሚለው እንሄዳለን ማለት ነው። ስለዚህ የመጀመሪያው መፍትሄ የግል ሰብዕና ስልጠና ይባላል። የግል ሰብዕና ስልጠና ማለት አእምሮ እንዴት እንደሚሰራ ማወቅ ወይም መማር ማለት ነው። የተሰጠንን አእምሮ እንዴት ነው መጠቀም የምንችለው የሚለውን የሚያሳየን ነው። ለምሳሌ እዚህ ጋር 2 ፒክቸሮች ያስቀምጡልናል። ሪሞት እና ህፃን ልጅ አለ። ለምሳሌ ስለ ሪሞቱ ብናወራ ሪሞት አለ፣ ትንሽ የእቃ ነገር ነች። ግን ቴሌቪዥን አለ፣ እጅግ በጣም ትልቅ ስክሪን ቲቪዎች አሉ አሁን ላይ የመጡ። ግን ያንን ትልቅ ስክሪን ቲቪ ሊያንቀሳቅስ የሚችለው ሊቀይር የሚችለው ድምጽ ሊጨምር ሊቀንስ የሚችለው ይሄ ሪሞት ነው። አንድ ሰው ሪሞት አጠቃቀም ካልቻለ ቲቪውን መጠቀም እንደማይችለው ሁሉ እኛም አእምሯችንን መጠቀም ካልቻል ወደ ታች ያለውን ቦዲያችን መጠቀም አንችልም። ስለዚህ ምንድነው አእምሯችንን እንዴት ነው መጠቀም የምንችለው የሚለውን የምናውቅበትን ስልጠናን ይዞልን የመጣው። ሰዎች ለህይወት ዓላማቸው ግቦቻቸውን በማስቀመጥ ችሎታቸውንና ደረጃቸውን በመገምገም አቅማቸውን ከፍ በማድረግ የሚኖሩት የእድሜ ልክ ሂደት ነው። ምንድነው የህይወት ዓላማችን? ምን ለማሳካት ነው እየሰራን ያለነው? የኛ ችሎታና ደረጃችንስ ምንድነው በሚለውን በግልጽ ካወቅን በኋላ በየጊዜው ራሳችን ማሳደግ የምንችልበት
እንዲሁም እድሜ ልካችንን የምንጠቀምበትን የስልጠና ጥቅል ነው ማለት ነው ያቀረበልን። ሁላችንም ራሳችን መጠየቅ ያለበት ምን ያክል የተለየ ህይወት እየኖርኩ ነው? ወራቶቼ፣ ሳምንቶቼ፣ አመታቶቼ በምን ያክል ልክ እየተለያዩ ነው ነው። መቼም እንደ ሃይማኖታችንም ዛሬና ነገው የተመሳሰለበት ሰው ከስሯል፣ ይህ ሰው ሞኝ ነው ብለዋል አይደለ? ይህ ሀዲስ ምንድን ነው የመጣው? የሆነ አዲስ ቀን ተሰጥቶናል፣ አዲስ ነገር ማምጣት አለብን። ስለዚህ በየጊዜው እንዴት ነው ራሳችን ማሳደግ የምንችለው የሚለውን የምንመልስበት የስልጠና ጥቅል ነው ማለት ነው የግል ስብዕና ስልጠና ማለት። የግል ስብዕና ስልጠና ባለመውሰዳችንስ አውር እንደዚሁ ብንኖር ምን ችግር አለው? ምን ሊያስከትልብን ይችላል የሚለውን ስናይ በህይወታችን ውስጥ የስልጠናዎች ማነስ እነዚህ በትንሹ 6 ችግሮች እኛ ላይ እንዲከሰቱ ያደርጋል። የመጀመሪያው አቅጣጫ የሌለው ህይወት ነው። አቅጣጫ የሌለው ህይወት ማለት መዳረሻችንን ሳያውቁ መኖር። ይህ ምንድን ነው የሚባለው? ዝዋዥዌ የሆነ ማዕበል እንደመታው አይነት ሳር መሆን ማለት ነው። ያ ማለት ወዴት እንደምንሄድ አለማወቅ፣ አቅጣጫችንን የሆኑ ሰዎች ያበላል፣ ያስኬዳል፣ ሀብታም ያደርጋል፣ ወር ያበላል የተባለበትን ነገር ሁሉ መቅመስ ይሆናል ህይወታችን። ምንድን ነው የምፈልገው ነገር፣ አቅጣጫ ወዴት ነው የሚለውን እንዳናውቅ ያደርገናል። ይሄ ህይወት ደግሞ ምን ያስከትልብናል? የማንፈልገው ኑሮ እንድንኖር ያደርገናል። አሁን ያለንበት ላይፍ ኦር የምንኖረው ህይወት ቢገባንን ነው ወይ? ራሳችሁን ጠይቁልኝ። ግን ደግሞ ከዚህ በላይ ይገባናል ብለን ካሰብን ምንድን ነው የምንፈልገውን ህይወት እንዳንኖር የሚያደርገን አንዱ ሪዝን ምንድን ነው? ስልጠና ባለመውሰዳችን ነው። ሌላው ስህተት መደጋገም ነው። ስህተቶቻችን እንድንደጋገም ያደርገናል። አራተኛው ችግሮቻችን አለመፍታት። ሁላችንም የራሳችን ችግር አለብን፣ ግን እንዴት መፍታት እንዳለብን ባለማወቃችን ውዝግብግብ ያለ ህይወት ውስጥ ነው ማለት ነው ያለ ነው። ሌላኛው ግዴታችን ለይቶ አለማወቅ ነው። የኔ ያንተ ያንቺ ስኬታማ ለመሆን ግዴታችሁ ምንድን ነው? ምንድን ነው የኔ ግዴታ? አብዛኞቻችን የቤተሰብ፣ የሀገር፣ የመንግስት እንደዛ ነው የሚመስለን ግዴታ፣ ግን ፐርሰናል ነው። የኔ ህይወት ለመቀየር ለመበላሸት እኔ ነኝ የሚለውን ፐርሰናሊቲ ግዴታችንን ምን አይነት ግዴታዎች እንዳሉብን ለይተን እንዳናውቅ ያደርገናል። ሌላኛው ከስኬት ወደኋላ ያስቀሩን ልምድና ጸባዮቻችን ለይተን አለማወቅ ነው። የአብዛኞቻችን ባህሪ ምን አይነት ባህሪ ያላችሁ፣ ምን አይነት ጸባይ ያላችሁ፣ ምን አይነት ልምድ አላችሁ ቢባሉ ብዙ ሰው አይመልሰውም። ለምን? ከራሱ ይልቅ ሰው እንዲያወራለት ይፈልጋል። እና ለዛ ነው ማንነታችን አተን የምንኖረው። ለምን? ዲፔንድ ስለምንሆን እና የምንፈልገውን ነገር ለይተን ስለማናቅ ነው። ይሄ እዚህ ጋር ፒክቸሩ ላይ እንደምታዩት የሆነ ምስል አለ። መሀል ላይ ቁጭ ብሎ ሰውየው ድራይቭ እያደረገው ነው። እና የእናንተን አእምሮ ማን ነው እየተጠቀምበት ያለው ነው ትልቁ ጥያቄ። የምር በሚገባው ልክ ራሴ ነኝ ራሴን ወደ ፈለጉበት ዳይሬክሽን እየመራው ያለሁት ወይስ የሆነ አካባቢያችን ያለ ሰው፣ ማህበረሰቡ፣ ፋሚሊ፣ ጓደኞቻችን ወይስ ማን ነው የምር አእምሯችንን እየተጠቀምበት ያለው የሚለውን ራሳችሁን ጠይቁልኝ። አእምሯችሁን መንዳት ያለባችሁ አንተ ብቻ ነህ፣ አእምሮህን መንዳት ያለብህ አንተ ብቻ ነህ ይላል። ስለዚህ አእምሮ ፐርሰናል ነው የተሰጠን፣ እንደ ቤተሰብ፣ እንደ ሀገር፣ እንደ ሰፈር አይደለም። ሁላችንም ማሰብ እንድንችል ተደርጎን የተሰጠ ነው። ስለዚህ ሆይ ነው ለምንድነው የማናስበው? ለምንድነው ወደ ፈለግንበት ህይወት እየሄድን ያልሆነው? ለዛም ነው የስልጠናዎች ማነስ ትልቁ ችግር እያመጣብን ያለው። ስለዚህ ፐርሰናል ዴቨሎፕመንት ያስፈልገናል ማለት ነው ይሄን ችግሮቻችንን ለመፍታት። ለዛም ካምፓኒው ካቀረበልን የቢዝነስ አማራጭ በተጨማሪ በዋናነት ኢትዮጵያ ላይ በደንብ እየሰራ ያለው የግል ስብዕና ስልጠናዎች ላይ ነው ማለት ነው። ለዚህ ችግሮቻችን መፍትሄ የሚሆንን 4 የስልጠና ጥቅሎችን ድርጅቱ ይዞልን መጥቷል ማለት ነው። ለእነዚህ ችግሮቻችን መፍትሄ እዚህ ጋር የምናያቸውን 4 የስልጠና ጥቅሎች አቅርቦልናል። የመጀመሪያው ሀያል ሂደት ወይም የለው ፓኬጅ ይባላል። ይህ የስልጠና ጥቅል ለመጀመሪያው አቅጣጫ ለሌለው ህይወት መፍትሄ የሚሆንና ምንፈልገውን ህይወት እንድንኖር የሚያደርገን የስልጠና ጥቅል ሲሆን የህይወት አቅጣጫችን የምንለይባቸውን 5 የስልጠና ጥቅሎች ይዞልን መጥቷል። ፈርስት በዓላማ መኖር፣ ህልም፣ ግብ መቅረጽ፣ ተግባራዊ እቅድና ሜንታል ባንክ አክሽን ፕላን እና ሜንታል ባንክ የያዘ ስልጠና ነው። የመጀመሪያው ፐርፐዝ ነው። ለምንድን ነው የምንኖረው? የመኖራችን ትርጉም ፈጣሪያችን ከመገዛት ውጭ ያለው ህይወታችን ላይ ምን አበርክተን መሄድ አለብን የሚለውን የምናይበት ነው። ሁለተኛው ህልም ነው። ማያውቁት ሀገር አይናፍቅም። ስለዚህ ምን እፈልጋለሁ የሚለውን በ7 ህይወት ዘርፎቻችን በግልጽ እንድናቅ የሚያደርገን ነው። ሶስተኛው ግብ መቅረጽ፣ መች ነው መሳካት ያለበት? በአጭር ጊዜ፣ በመካከለኛ ጊዜ ወይስ በረጅም ጊዜ የሚሉትን ማናቅበት ነው። ሌላው ወደ ተግባር ክትት ብለን እንድንገባ የሚያደርገን ስልጠና ነው። 5ኛው ሜንታል ባንክ የሚባል የስልጠና ጥቅል ሲሆን
አእምሯችን እንዴት መጠቀም እንደምንችል በ5 ደቂቃ ውስጥ የሚሰራ አክቲቪቲ ነው ማለት ነው። ሁለተኛው ልምድ ግንባታ ወይም ኦሬንጅ ፓኬጅ ይባላል። ራሳችን የምናስተካክልበት የስልጠና ጥቅል ነው። ቢኮዝ እዚህ ጋር አዲስ ማንነት ያስፈልገናል። ስለዚህ አዲስ ራሳችንን ካለን ልምድ በተጨማሪ አዳዲስ ሀቢቶች እንድናዳብር የሚያደርገን ነው። የመጀመሪያው ፓራዳይም መተካት፣ ለነገራቶች ያለን እይታ። አብዛኞቻችን በአስተዳደጋችን በዙሪያችን ካለ ሰው ነው ብዙ ፓራዳይሞችን የምንሰበስበው እና ያንን ፓራዳይሞቻችንን ለስኬታችን በሚስማማ መልኩ የምናስተካክልበት ነው። ሁለተኛው የስኬት ልምዶች ነው። ለስኬት የሚስማማንን ልምድ የምናዳብርበት ነው። ሶስተኛው የጽሞና ጊዜ ከራሳችን ጋርና ከፈጣሪያችን ጋር ብቻ የምንሆንበት እና ወደ ልምዶቻችን የምናስተካክልበት የስልጠና ጥቅል ነው። አራተኛው የግል ስነስርዓት ነው። ዲስፕሊን ያስፈልጋል። ለምንፈልገው ነገር ስንል ምን አይነት ዲስፕሊን ሊኖረን ይገባል የሚለውን የምናይበት ሲሆን የመጨረሻው ቻንጅ ወይም ለውጥን የያዘ ነው ማለት ነው። አንድ ሰው ሁለቱን ስልጠናዎች ሲወስድ ራሱን ወደ ለውጥ ማሸጋገር ይችላል። ሶስተኛው አእምሮ ማነጽ ወይም ግሪን ፓኬጅ ይባላል። ይሄኛው የስልጠና ጥቅል ደግሞ ውስጥ ህሊናችን ማወቅ ሲሆን የመጀመሪያው ተፈጥሯዊ ስኬት ግን መረዳት፣ እምነትን ማሳደግ፣ አዎንታዊ ማረጋገጫ እንዲሁም ድብቁ ህሊና ለስኬት ፕሮግራም ማድረግ ሲሆን የመጨረሻው ሙሉ በሙሉ ትራንስፎርሜሽን የምናገኝበትና ዘለቂታዊ የሆነ የአእምሮ ለውጥ እዚህ ጋር አእምሯችን ላይ የሆነ ሰዎች ያሉትን ሰዎች አስወጥተን ራሳችንን መምራት የምንችልበት እና ለስኬታችን 88% የሚሆነውን ድብቁ ህሊናችንን ለስኬታችን ፕሮግራም የምናደርግበት ነው ማለት ነው። አራተኛውና የመጨረሻው መሪነትና ቡድን ስራ እንዲሁም ጎልደን ፓኬጅ ሲሆን ሊደርሺፕ ወይም መሪ የምንሆንበት የስልጠና ጥቅል ነው። ይህ ስልጠና ጥቅል የሚሰጠው ትልልቅ መሪዎች ለመፍጠር እና በቡድን መስራት ለሚችሉ ሰዎች ነው ማለት ነው። ከሰዎች ጋር መጓዝ ነው። አብሮ ሰርቶ አብሮ ማሳካት የሚቻልበት እንዲሁም ትልልቅ ሊደሮች የወጡበት የስልጠና ጥቅል ነው። በውስጡ ወደ 13 ኮርሶች አሉት። የመጀመሪያው ቡድን መገንባትና ማስተዳደር መቻል ሲሆን ቲም ወርክ ነው። ቲሞቻችን እንዴት ማስተዳደር እንችላለን እንዲሁም እንዴት መገንባት እንችላለን የሚለውን የምናይበት ነው። ሁለተኛው የመሪነት ደረጃዎች መረዳት፣ የመሪነት መርህን መረዳት፣ ስሜትን የመግዛት ብቃትን ማሳደግ እንዲሁም በራስ መተማመንን መገንባት እና የመሪነት ብቃትን ማሳደግ የሚሉ የስልጠና ኮርሶችን የያዘ ነው። ትልቁ ነገር መሪ የሆነ ሰው ምን ያስፈልገዋል? በስሜት ከመገዛት ይልቅ ስሜትን መዋጥ ስሜትን መቆጣጠር መቻል እንዲችል እና ትክክለኛ ኮንፊደንስ እንዲኖረን የሚያደርግ ነው። እኔ አሁን ላይ ፐርሰናሊ አራቱንም የስልጠና ጥቅሎች ገዝቼ ወይም ጎልደን ፓኬጅን ገዝቼ ከመጀመሪያው ጀምሮ ስልጠናዎችን እየወሰድኩ እገኛለሁ ማለት ነው። የመጀመሪያው መፍትሄ እኛ ራሳችንን ማግኘት የምንችልበት ራሳችንን መምራት የምንችልበት እነዚህን 4 የስልጠና ጥቅሎች አቅርቦልናል ማለት ነው። እናንተ ከነዚህ ከ4 የስልጠና ጥቅሎች የትኛው ያስፈልጋችኋል ነው ስልጠና? በጣም አሪፍ። ሁላችሁም የሚገባችሁንና የምትፈልጉት መርጣችኋል ብዬ አምናለሁ። ካምፓኒው እነዚህን 4 የስልጠና ጥቅሎች እንደ ፕሮዳክት ነው ይዞልን የቀረበው ማለት ነው። ድርጅት ሲቋቋም 4 ፒላሮች ያስፈልጉታል። የመጀመሪያው ፕሌስ ነው፣ ሁለተኛው ፕሮዳክት ነው፣ ሶስተኛው ፕራይስ ነው፣ አራተኛው ፕሮሞሽን ነው። ድርጅቱም እነዚህን 4 ፒላሮች ያሟላ ነው። የመጀመሪያው ፕሌሱ የት ነው ለሚለው ጥያቄያችሁ ፕሌሱ አዲስ አበባ አለምነሽ ፕላዛ 6ኛ ፍሎር ላይ እንዲሁም ሽልም ታወር 4ኛ ፍሎር ላይ ዋናው የካምፓኒው ሄድ ኦፊስ ይገኛል። ከዛ ውጭ ማሰልጠኛ ተቋሞቹን አዲስ አበባ ላይ 2 ብራንች፣ መቀሌ፣ አዳማ፣ ባህር ዳር፣ ጂማ እና ሐዋሳ ላይ ደግሞ ፍራንቻይዝ ኦፊሶቹን ወይም ማሰልጠኛ ተቋሞቹን ከፍቶ እያሰለጠነ ይገኛል ማለት ነው። ሁለተኛው እነዚህን የስልጠና ጥቅሎች ስንገዛ ፕሮዳክት ናቸው፣ የካምፓኒ ምርት ናቸው። ስለዚህ እንዴት ነው ከካምፓኒው ማግኘት የምንችለው ስንል እዚህ ጋር ያስቀመጠልን ፊክስድ ፕራይስ አለ። ከድርጅቱ ቀጥታ በምንፈልገውን ስልጠና ባስቀመጠልን ፕራይስ ገዝተን መጠቀም እንችላለን። የመጀመሪያው ልክ እንደኔ ሙሉ ስልጠናው መውሰድ ለሚፈልግ ሰው የ6 ወር ኮርስ ነው። በ$820 ወይም 52665 ብር ገዝተን መጠቀም እንችላለን። ሁለተኛው ሶስቱን ስልጠናዎች ለሚመርጥ ሰው በ$420 ወይም 26965 ብር የ3 ወር ስልጠና ገዝተን መጠቀም እንችላለን። ሌላኛው ሁለተኛውን የስልጠና ጥቅል ስንመርጥ የ2 ወር ኮርስ ናቸው። በ$220 ወይም 14115 ብር ገዝተን መጠቀም እንችላለን። የመጀመሪያው ሀያል ሂደት ወይም አቅጣጫችን የምንለይበትን የስልጠና ጥቅል ከመረጥን በ$120 ወይም በ7690 ብር ብቻ ገዝተን መጠቀም እንችላለን ማለት ነው። እነዚህ የካምፓኒውን ፕሮዳክት ገዝተን የምንጠቀምበት የራሱ ፊክስድ ፕራይስ አለው ማለት ነው። የመጨረሻው አራተኛው ፕሮሞሽን ነው።
አንድ ሰው ስልጠናዎቹን ለመጀመር ምን ያስፈልጋል? የመጀመሪያው ፓኬጅ መምረጥ ነው። እዚህ ጋር እንደምታዩት ከአራቱ ስልጠናዎች የትኛው ያስፈልገኛል ብሎ መምረጥ ያስፈልጋል። ሁለተኛው ክፍያ መፈጸም ነው። ክፍያ ስንፈጽም ብሬክስሩ አክሲዮን ማህበር የራሱ ባንክ አካውንቶች አሉት። እነዚህ ህጋዊ ባንክ አካውንቶቹም ንግድ ባንክ፣ ወጋገን ባንክ እና ዳሽን ባንክ ላይ ገቢ አድርጎ ለመረጥ ነው ክፍያ በካምፓኒው ኢፒን ኤጀንቶች መሰረት ሪሲቱን በመላክ ቨርቹዋሊ መመዝገብ እንችላለን ማለት ነው። ከተመዘገቡን በኋላ እንዴት ነው ስልጠናዎችን ማግኘት የምንችለው? የመጀመሪያው በአካል መከታተል እንችላለን። በአካል ያሉት ብራንቾቹ ላይ መከታተል እንችላለን። በአካል መከታተል ለማንችል ደግሞ ሁለተኛ አማራጩን በዌብሳይቱ ላይ 24 ሰዓት ስልጠናዎችን የምናገኝበትን እድል አመቻችቶልናል ማለት ነው። ሶስተኛው ልክ እንደኛ ክልል ከተሞች ላይ ያሉ ሰዎችና በደንብ እየሰሩ ላሉ ሰዎች የሰልጣኝ ቁጥር በሞላ ቁጥር በየሆቴሉ ላይ ኦር አገሪቷ ላይ ላሉት ቁጥሮች ባለው ቦታ ላይ ስልጠና በአካል ይሰጣል ማለት ነው። አሁን ላይ ደሴ ላይ እና ኮምቦልቻ ላይ በደንብ እያሰጠን እንገኛለን። ደሴ ላይ ከዚህ በፊት 4 ጊዜ ሁለቱም የስልጠና ጥቅሎች መጥተዋል፣ በአካል እየተሰጡ ነው። እንዲሁም ኮምቦልቻ ላይ 1 ጊዜ ማሰጠት ችለናል ማለት ነው። እና በቅርቡ ደግሞ ኢንሻአላህ እኔም ሊስት እያስገባ ነው ደሴ ላይ ስልጠናዎቹ እንዲሰጡ ማመልከቻ እናስገባለን። በአካል መከታተል እንችላለን ማለት ነው። ጊዜ ለሌላቸው ሰዎች ወይም በአካል መገኘት ለማይችሉ ሰዎች ደግሞ በስልካቸው 24 ሰዓት በፈለጉት ሰዓት እየገቡ ስልጠናዎቹን የሚሰለጥኑበት እድል አለ። ከዛ በተጨማሪ መተግበሪያ ወርክቡኮች አሉ። እሱን ከድርጅቱ ማግኘት እንችላለን ማለት ነው። በእነዚህ አማራጮች ስልጠናዎቹን መጠቀምና የራሳችን ላይ አፕላይ ማድረግ እንችላለን ማለት ነው። ወደ ሁለተኛው የቢዝነስ አማራጭ ስንሄድ ደግሞ ድርጅቱ በሁለት አይነት መልኩ አብረን እንድንሰራ እድል አቅርቦልናል። የመጀመሪያው ሼር ሆልደር መሆን ነው። እነዚህ 17 ሰዎች የመስረቱት እንጂ አሁን ላይ አክሲዮን ማህበር ነው። ከ400 በላይ ሼር ሆልደሮች ያሉበት ድርጅት ነው። ስለዚህ አቅሙ ያለው ሰው አክሲዮን በመግዛት የድርጅት ባለቤት መሆን ይችላል። ልክ እንደኛ ደግሞ ተጨማሪ ገቢ ማግኘት ለሚፈልግ ሰው ወይም ተማሪ ሆኖ ጎን ለጎን መስራት ለሚፈልግ ሰው እንዲሁም ስራ ላይ ሆኖ ተጨማሪ ገቢ ማግኘት ለሚፈልግ ሰው ብራንድ ቢውልደር ወይም ገጽታ ገንቢ ሆነን የምንሰራበትን አማራጭ አቅርቦልናል። የምናወራው ስለ ብራንድ ቢውልደር ወይም ስለ ገጽታ ገንቢነት ነው ማለት ነው። እንዴት ነው ብራንድ ቢልደር መሆን የምንችለው የሚለውን አንድ ሰው ከካምፓኒው ጋር ሀብት ለመገንባት ምን ያስፈልገዋል? የመጀመሪያው ብሬክስሩ ወይም አልፋ አለ። ምርትና ቦታዎችን አቅርቦልናል። ከከስተመር የሚጠበቀው ያቀረበልን ምርት በመጠቀምና ጊዜ በመውሰድ የቃል ማስታወቂያ ወይም ፕሮሞሽን በመስራት የደንበኛ ስብስብ እንድናበዛና ሽያጭ ካለ በየሳምንቱ ሊከፍልናል ነው ማለት ነው። ያ ማለት አንድ ሰው ተመዝግቦ ስልጠናዎችን ወስዶ ስልጠናዎቹ ከጠቀሙት ለጓደኛ፣ ለቤተሰብ፣ በዙሪያው ላሉ ሰዎች ይህን እድል በመስጠት እና በሱ ምክንያት ወደ ድርጅቱ ተቀላቅለው ስልጠና እንዲወስዱ ማድረግ ሲችል ካምፓኒው ለእያንዳንዱ ሽያጭ በየሳምንቱ ይከፍላል ማለት ነው። ያ ማለት በ2 ወር ምናምን ሳይሆን የሚከፍለው በዚህ ሳምንት ውስጥ ለሸጥነው ሽያጭ ቀጣይ ሳምንት ላይ ክፍያችን ይከፍልናል ማለት ነው። አንድ ሰው ስራውን ለመስራት ምን ያስፈልገዋል? የመጀመሪያው መመዝገብ ነው። ከነዚህ ከአራቱ የስልጠና ጥቅሎች አንዱን መርጦ ፐርቼዝ ማድረግ አለበት። ሁለተኛው የገዛውን የስልጠና ጥቅል መሰልጠን አለበት። ሶስተኛው መናገር ነው። ከሰዎች ጋር ኦር በዙሪያችን ላሉ ሰዎች ይህን ስልጠና እድል እንዲወስዱት ኦር እንዲጠቀሙት ማድረግ ሲሆን በዛ ምን ይመጣል? የደንበኛ ስብስብን ማፍራት እንችላለን ማለት ነው። የደንበኛ ስብስብ ሲኖርና ማስታወቂያውን በደንብ እየሰራን ስንሄድ እዚህ ጋር በምናያቸው መሰረት ካምፓኒው በቀጥተኛ ቦነስና በማቺንግ ቦነስ ክፍያዎችን ይከፍለናል። የመጀመሪያው ከ16% እስከ 19% ዳይሬክት እኛ ለምንሰራቸው ማስታወቂያዎች ይከፍለናል። ሁለተኛው ማቺንግ ቦነስ ማለት ደግሞ አብረውን የሚሰሩት ቲሞቻችን ወይም እኛን አምነው የተመዘገቡ ልጆቻችንን በደንብ እንዲሰሩ ማድረግ ስንችልና አብረን ማድረግ ስንችል ቲም ወርክ ስለሆነ ስራው ከ11% እስከ 15% ይከፍለናል ማለት ነው። በቀጥታ ከ880 እስከ 8360 ብር ከፍተኛ ይከፍለናል ማለት ነው። በማቺንግ ቦነስ ከ4950 ብር ከፍተኛ እንዲሁም 3000 ብር ደግሞ ዝቅተኛ ክፍያ ይከፍለናል ማለት ነው። ይህን ስላከፋፈሉ ሞር ደግሞ በደንብ ያሉትን ነገሮች ቀጣይ ቀን ላይ በደንብ አሳያችኋለሁ። ከዛ በተጨማሪ ከድርጅታችን ጋር አብረን ስንሰራ የራሱ ኮምፖዚሽን ፕላን ወይም የገበያ እቅድ አለው። በዛ መሰረት አብረኖች ስንሰራ እጅግ በጣም የሚያጓጉና ለህይወታችን ትልቅ ትርጉም ያላቸውን ሽልማቶች ይሸልመናል። የመጀመሪያው የመሪነት ጥቅም ነው። መሪ የምንሆንበት፣ ሊደር የምንሆንበት እንዲሁም ከብዙ ሰዎች ጋር መሪ ሆነን የምንሰራበት እድል ነው። ሁለተኛው የአክሲዮን ባለቤት ነው። ያው ድርጅቱ ከሚሰራቸው ኦር ከሚሸጣቸው አክሲዮኖች ውስጥ ባለቤት የምንሆንበት ሲሆን ሶስተኛው
ኢንተርናሽናል ትርፍ ተካፋይ መሆን ነው። ድርጅቱ ኢንተርናሽናል የሚሰራ ካምፓኒ ነው። እስራኤል፣ ቨርጂኒያ፣ ሱዳን፣ ካናዳ ላይ የተለያዩ ቦታዎች ላይ እንዲሁም ጁባ ላይ ብራንቾቹን አድርጎ የሚሰራ ድርጅት ነው። ስለዚህ ከነዛ ኢንተርናሽናል ትርፍ ተካፋይ መሆኑ ሌላኛው ሽልማቶች ናቸው። የመጀመሪያው የትራቭል ኦር የጉዞ ተሸላሚ መሆን ነው። ሁለተኛው የመኪና ሽልማት አለ። ሶስተኛው የቦነስ እንዲሁም የካምፓኒ ባለቤት ኢንተርናሽናል ትርፍ ተካፋይ እያለ ይቀጥላል ማለት ነው። ሌላኛው የቅርንጫፍ ቢሮ ባለቤት እስከመሆን ድርጅቱ እነዚህን ለኛ በጣም አስፈላጊ የሆኑ የጥቅም አይነቶችን አብረን ስንሰራ እንደ ሽልማት ያበረክትልናል ማለት ነው።